ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ወደ ዋናዎቹ እናልፋለን። ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግ ለሌሎች ተደራሽ እንድታደርጉ በማክበር ጠይቀናል። በወሎ ራያ ግንባር በጎንደር በለሳ አካባቢ በአገዛዙ ኃይሎችና በፋኖ መካከል የሚደረገው ውጊያ መቀጠሉ ተሰማ። በራያ ግንባር ከ30 በላይ የብልጽግና ወታደሮች ሲገደሉ የአገዛዙ ኃይሎች በከባድ መሳሪያ በወሰዱት ምላሽ 4 ንጹሃን ቆስለዋል። የትግራይ ሰላም ኃይል ቲፒኤፍ የተባለው በበኩሉ በዋጃ በኩል ከፍተኛ ቁጥር ያለው ሰራዊቱን በማስጠጋት ላይ መሆኑ ታውቋል። በሌላ በኩል ፋኖ በሰሜን ወሎ ሀብሩ ወረዳ ከባድ ጥቃት በመፈጸም በርካታ ያገዛዙ ሚሊሻዎችን ደምስሷል። ሙሉ መረጃውን የምትሰሙት ይሆናል። በጥይት ሩምታና በሶስት አቅጣጫ በተዘረጋ የከበባ ቀንበር ውስጥ ሆኖ የህሊናውን ጥሪ የሰማው አንድ ጀግና ወታደር ታሪክ ሰርቷል። ይህ ክስተት ተራ ወታደራዊ መኮብለል ሳይሆን በአገዛዙ ሰራዊት ውስጥ ያለውን የዓላማ መሸርሸርና የብልጽግናን የፖለቲካ መሰረት እየናደ ያለ የለውጥ ማዕበል ማሳያ ሆኖ ተደርጓል። ይህ ክስተት ተራ ወታደራዊ መኮብለል ሳይሆን በአገዛዙ ሰራዊት ውስጥ ያለውን የዓላማ መሸርሸርና የብልጽግናን የፖለቲካ መሰረት እየናደ ያለ የለውጥ ማዕበል ማሳያ ሆኗል። 10 አለቃ አስፋው የተባለ የአገዛዙ ስናይፐር ተኳሽ የብልጽግናን ወታደራዊ መዋቅር ላይ እርምጃ በመውሰድ ፋኖን ተቀላቅሏል። ሙሉ መረጃው በሰዓቱ ይቀርባል። ኢትዮጵያና ኤርትራ ጦርነት ውስጥ ለመግባት ከጫፍ ደርሰዋል ሲል የእንግሊዙ ዘ ታይምስ ጋዜጣ ዘገበ። በዚህ ጦርነት ተሳታፊ ይሆናሉ ያላቸውን ሀገራት የዘረዘረ ሲሆን በአፍሪካ አውዳሚው ጦርነት ከደጃፍ ደርሷል ሲል አስጠንቅቋል። የሱዳን ቀውስ በቅርቡ ኢትዮጵያ ውስጥ ሊገባ እንደሚችልም አስጠንቅቋል። የዚህንም መረጃ ትሰሙታላችሁ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ቢሮ አቅራቢያ አርሚ 22 የተባለ የህወሓት ጦር መስፈሩን ከመቀሌ የተገኘው መረጃ አመልክተዋል። ህወሓት ጉባኤውን የቀጠለ ሲሆን በማንኛውም ሰዓት አዲስ ፕሬዝዳንት እንደሚመርጥም በመጠበቅ ላይ ነው። ጀነራል ታደሰ ከመቀሌ እንዳይወጣ ለማድረግ እንቅስቃሴ መኖሩ ቢነገርም ፕሬዝዳንቱ ለቅቄ ያልወጣም በሚለው አቋሙ ጸንቷል። የዚህም መረጃ በሰዓቱ ይቀርባል። የአገዛዙን ነውር በማጋለጥ የሚታወቀው የሰብአዊ መብት ተሟጋችና ጋዜጠኛ ኬንያ ናይሮቢ ውስጥ ገደሉ ዓለም አቀፍ ውዝግብን አስነሳ። የዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ምርመራ መጀመሩን የገለጸ ሲሆን ሌሎች ዓለም አቀፍ ተቋማትም በዚሁ የምርመራ ስራ ላይ ተሰማርተው ይገኛሉ ተብሏል። ብልጽግናን ክፉኛ በመተቸት የሚታወቀው ጋዜጠኛው ተደጋጋሚ ዛቻ ይደርስበት እንደነበር መታወቁ ግድያው ፖለቲካዊ ይዘት አለው የሚለውን ጥርጣሬ እንዲጨምር አድርጎታል። አሁን በቀጥታ ወደ ዝርዝሩ አለፍን። በራያ ግንባር በአገዛዙ ወታደሮችና በፋኖ ኃይሎች መካከል የሚደረገው ውጊያውንም እንደቀጠለ ነው ተባለ። በርካታ ወረዳዎችን ያካለለው ይኸው ጠንካራ ውጊያ በአገዛዙ ሰራዊት ላይ ሰብአዊ ኪሳራ ማድረሱንም ቀጥሏል። ዛሬ በዚሁ ግንባር በተደረገው ውጊያ ከ30 በላይ የአገዛዙ ሰራዊት አባላት መገደላቸውም ታውቋል። በዚህ የተደናገጠው የብልጽግናው አገዛዝ በተለይ ዋጃ ተብሎ በሚጠራው አካባቢ ራሱን የትግራይ ሰላም ኃይል ቲፒኤፍ ብሎ የሚጠራውን ኃይል በማሰባሰብ ላይ እንደሚገኝ ታውቋል። እነዚህም ወታደሮች በፊናቸው ሰላማዊ ህዝብ ላይ በደል እያደረሱ መሆኑን የገለጹት ምንጮች ሁኔታው አስፈሪ ደረጃ ላይ መድረሱን ገልጸዋል። የብልጽግናው አገዛዝ በበኩሉ በርቀት የሚተኩሰው ከባድ መሳሪያ የቀጠለ ሲሆን በዚሁ ምክንያት 4 ንጹሃንም የመቁሰል አደጋ ደርሶባቸዋል። በጎንደር በለሳም በፋኖ ኃይሎችና በአገዛዙ ሰራዊት መካከል ውጊያው የቀጠለ ሲሆን ፋኖ ድል እየቀናው እንደሚገኝ ተነግሯል። ወደ ወሎ ስንመለስ በሀብሩ ወረዳ ዛሬ ማምሻውን በአገዛዙ ሚሊሻዎች ላይ ከባድ የደፈጣ ጥቃት መፈጸሙም ተሰምተዋል። ሚኒሊክ እዝ 101ኛ ኮር እና 104ኛ ኮር በቅንጅት የጠላትን ተላላኪ የሚሊሻ ስብስብ አይቀጡ ቅጣት በመቅጣት ነው ይህንን ታላቅ ድል የተቀዳጁት። የአገዛዙን ዙፋን ጠባቂ ሰራዊት መንገድ እየመሩ ህዝባቸውን የሚያስጨፈጭፉ ባንዳ ሚሊሻ ስብስብ በሰሜን ወሎ ሀብሩ ወረዳ ልዩ ቦታው ሊብሶ እየተባለ በሚጠራው ስፍራ ዛሬ ሚያዝያ 23 2018 ዓ.ም 101ኛ ኮር 35ኛ ክፍለ ጦር እና ከ104ኛ ኮር 24 ክፍለ ጦር በተውጣጡ የቃኝ አህዶች በተጠናና ኢላማውን በጠበቀ የደፈጣ ጥቃት 12 የሚሆኑ የሚሊሻ ስብስብ ሲደመሰስ ቁጥራቸው በውል ያልታወቁ ደግሞ
ቆስለዋል። በዚያ ወደ ውጊያ ከተደመሰሱት መካከል ከባለሽርጡ 35ኛ ክፍለ ጦር ከርተው ወደ ስርዓቱ የገቡ ሲገኙበት በዚህ ደፈጣ ከጠላት 2 መሳሪያ ከነሙሉ ተተኳሽ መማረክ ሲቻል ከሙትና ከቁስለኛ የተረፈው ደግሞ ወደ መርሳ ከተማ እግሬ አውጭኝ ብሏል። በዚህ የተበሳጨው የብልጽግናው ኃይል ያለ የሌለ ኃይሉን አሰባስቦ በዙ 23 የታገዘ ተኩስ በመክፈት ለማጥቃት ቢሞክርም የዘፈቀደ ተኩሱ ንጹሃንን ሰለባ ከማድረግ ውጪ ምንም አልፈየደም። ነበልባሎቹ አስደናቂ ድልን ከተጎናጸፉ በኋላ ቦታውን በፍጥነት ቀይረዋል ተብሏል። በተያያዘ ዜና በሽንፈት የተበሳጨው የጠላት ኃይል ሊብሶና መሃል አምባ ከተማ በመግባት ንጹሃንን እየደበደበና እያሰረ እንዲሁም ከማህበረሰቡ መኖሪያ ቤት በመግባት እየዘረፈ እንደሚገኝ ከቦታው የተገኘው መረጃ አመልክቷል። በጥይት ሩምታና በሶስት አቅጣጫ በተዘረጋ የከበባ ቀንበር ውስጥ ሆኖ የህሊናውን ጥሪ የሰማው አንድ ጀግና ወታደር ታሪክ ሰርቷል። ይህ ክስተት ተራ ወታደራዊ መኮብለል ሳይሆን በአገዛዙ ሰራዊት ውስጥ ያለውን የዓላማ መሸርሸርና የብልጽግናን የፖለቲካ መሰረት እየናደ ያለ የለውጥ ማዕበል ማሳያ ሆኖ ተደርጓል። ይህ ክስተት ተራ ወታደራዊ መኮብለል ሳይሆን በአገዛዙ ሰራዊት ውስጥ ያለውን የዓላማ መሸርሸርና የብልጽግናን የፖለቲካ መሰረት እየናደ ያለ የለውጥ ማዕበል ማሳያ ሆኗል። 10 አለቃ አስፋው የተባለ የአገዛዙ ስናይፐር ተኳሽ የብልጽግናን ወታደራዊ መዋቅር ላይ እርምጃ በመውሰድ ፋኖን ተቀላቅሏል። ሙሉ መረጃው አሁን ይቀርባል። በአገዛዙ ሰራዊት ውስጥ ያለው የመከፋፈልና የክህደት ሂደት እየተፋጠነ መሆኑን የሚያሳይ አዲስ ክስተት በዋግምራ ዞን ተመዝግቧል። የደቡብ እዝ 204ኛ ኮር አባል የነበረው 10 አለቃ አስፋው አያና ከባድ የተኩስ ልውውጥና ከበባን በመስበር ትጥቃቸውን ይዘው የአማራ ፋኖ ብሔራዊ ንቅናቄ አፋብንን ተቀላቅለዋል። በደሃና ወረዳ አዚላ ከተማ መሽጎ ከነበረው የብልጽግናው አገዛዝ ሰራዊት ውስጥ የከዳው 10 አለቃ አስፋው አያና አንድ የስናይፐርና የጓደኛውን ክላሽንኮቭ ጠመንጃ በመያዝ ወደ ፋኖ መቀላቀሉ ተገልጿል። የአባሉ መክዳት መረጃ የደረሰው የአገዛዙ ሰራዊት በ18 ቀበሌ ሜዳው መንደር የተባለ ስፍራ ላይ በ3 አቅጣጫ ከበባ ቢያደርግበትም ግለሰቡ ከፋኖ ኃይሎች ጋር በመቀናጀት ከበባውን ሰብሮ መውጣት መቻሉ ተሰምቷል። በዚህ እርምጃ ወቅትም በአገዛዙ ሰራዊት ላይ የሰው ኃይል ጉዳት መድረሱንም የአማራ ፋኖ ብሔራዊ ንቅናቄ የምኒልክ ዕዝ 303ኛ አሳምኖ ኮር አስታውቋል። አንድ የሰራዊት አባል የአገዛዝ ስልጣን መጠበቂያ ከለላ መሆን ሰልችቶኛል በሚል ምክንያት ትጥቅ ይዞ መውጣቱ በሰራዊት ውስጥ ያለውን መከፋፈል ያመላከተ ሆኗል። ይህም ሰራዊቱ ለሀገር ሳይሆን ለብልጽግና ቡድን እየተዋጋ መሆኑን አረጋግጧል። በተለይ የሰለጠነ የስናይፐር ተኳሽ ወደ ፋኖ ጎራ መቀላቀሉም በደፈጣ ውጊያ ውስጥ ለሚወሰዱ እርምጃዎች ትልቅ አቅም ይፈጥራል ተብሏል። የአገዛዙ ሰራዊት አባላትም የግፍ ተባባሪ አንሆንም በሚል የሚወስዱት እርምጃም ለብልጽግናው ኃይል ፖለቲካዊ ራስ ምታት እንደሆነበት ተገልጿል። በኢትዮጵያ በሰሜን በኩል እየተቀጣጠለ የሚገኘው ቀውስ የቀጠለ ሲሆን ከጊዜ ወደ ጊዜ የሚሰሙ መረጃዎችም አስደንጋጭ ሆነው ቀጥለዋል። ብዙ አካላትን ያስተሳሰረ የሚባለው የአካባቢው ፖለቲካዊና ወታደራዊ ቀውስ ከውስጥ ባለፈ የውጭ ኃይሎችም ተዘጋጅተው እየጠበቁት እንደሚገኝ ተነባቢው የእንግሊዝ ጋዜጣ ዘ ታይምስ ዘግበዋል። ጦርነቱ ሊጀመር ከአፋፍ ላይ ደርሷል ያለው ጋዜጣው ሁሉም ወገኖች ፖለቲካዊ መፍትሄ ካላመጡ በአፍሪካ በአውዳሚነቱ የመጀመሪያ የሆነው ጦርነት መጀመሩ አይቀሬ ነው ሲል አስጠንቅቀዋል። ከጦርነቱ ጀርባ ያሉ ሀገራት በዋናነት የተባበሩት አረብ ኤሚሬቶችና ሳውዲ አረቢያ መሆናቸውን ያተተው ጋዜጣው እንደየ ቅደም ተከተላቸው ከብልጽግናና ሻዕቢያ ጎን መሰለፋቸውን ጽፏል። የመካከለኛው ምስራቅ ጦርነት እንደገና ማገርሸቱ ሁለቱ ሀገራት በባል መንደብ የተባለውን ወሽመጥ ለመቆጣጠር ፍላጎት እያሳደረባቸው ይገኛል ያለው ጋዜጣው ለዚህ ደግሞ ኤሚሬትስ የብልጽግናን፣ ሳውዲ አረቢያ ደግሞ የሻዕቢያን ድጋፍ ይፈልጋሉ ሲል አጋልጠዋል። በዚህ የኢኮኖሚና ፖለቲካዊ ውጥረት ምክንያት ባለጡንቻ ሀገራቱ ግፊት እያደረጉ ነው ያለው ጋዜጣው በውጤቱም የሱዳን ቀውስ ወደ ኢትዮጵያ ዘሎ መግባቱ አይቀርም ሲል አስጠንቅቋል። ይህም የአፍሪካ ቀንድ ከዚህ በፊት ታይቶ በማይታወቅ ደረጃ አስፈሪ ገጽታን እንዲይዝ ሊያስገድደው እንደሚችል ጋዜጣው አትተዋል። የብልጽግናው አገዛዝ አገሪቱ በውስጥም በውጭም በየቀኑ እየገባችበት ስላለው አስደንጋጭ ቀውስ እስካሁን ድረስ ያለው ነገር የለም። ይህም ቢሆን ግን አዳማ አካባቢ የተገኘው መረጃ እንደሚያመለክተው የኦህዴድ ባለስልጣናት እነ ጌታቸው ረዳና ጻድቃንን በመሰብሰብ እስከ ምሽት ድረስ መነጋገር መጀመራቸው ታውቋል። ይህም ቢሆን ግን ከዛኛው መንደር የተገኘ መረጃ እስካሁን ድረስ የለም። በሰሜንና አካባቢው ያለው ቀውስ አስፈሪ በተባለበት በዚህ ሰዓት ዶቼ ቬለ ደግሞ የቤንሻንጉል ታጣቂዎች እንቅስቃሴ አሳሳቢ ደረጃ ላይ መድረሱን ጽፏል።
በቤንሻንጉል ጉሙዝ ክልል በኩል አገዛዙን የሚፋለሙ ታጣቂዎች ጥቃት ከጊዜ ወደ ጊዜ በመባባስ ላይ ነው ያለው ጣቢያው ታጣቂዎቹ የአገዛዙን የሰላም ጥሪን ውድቅ ማድረጋቸውንም አመልክተዋል። በተለይ ባለፉት ቀናት ማረሚያ ቤት ላይ ሳይቀር ጥቃት በመፈጸም ዓለም አቀፍ ትኩረትን ያገኙት እነዚሁ ታጣቂዎች ከዚህ ቀደም ሰላማዊ ሰዎች ላይ ጥቃት ባይደርሱም አሁን ግን በቀጥታ አገዛዙን መምታት መጀመራቸው ታውቋል። ቦታው ላይ ያለ አንድ ነዋሪ በሰጠው ምስክርነት ታጣቂዎቹ ሰላማዊ ሰዎችን ሲያገኙ እነርሱም በማለፍ የአገዛዙን ወታደሮች ሲፈልጉ እንደነበር ገልጸዋል። ይህም ሁኔታ በፖለቲካ ታዛቢዎች ዘንድ የኢትዮጵያ ኃይሎች ወደ አንድ መሰባሰባቸውንና ኢላማቸውም አብይ አህመድ ብቻ እንደሆነ አመላካች ተደርጎ ተወስዷል። የትግራይ ቀውስን በተመለከተ አዳዲስ መረጃዎች መውጣታቸውን ቀጥለዋል። ጀነራል ታደሰ ወረደ እንደ ጌታቸው ረዳ ወደ አዲስ አበባ ተሰዶ አብይ አህመድን ይቀላቀላል የተባለ ቢሆንም ጀነራሉ የትም አልሄድም፣ እዚሁ የምታደርጉትን አድርጉ የሚል አቋሙን አስታውቋል። ስልጣን አላስረክብም እንደፈለጋችሁ ያለው ጀነራሉ ከፍተኛ አጣብቂኝ ውስጥ መግባቱን ከመቀሌ የሚወጡ መረጃዎች ከመሻ አመልክተዋል። ጀነራሉ ለመሸሽ ፍላጎት የለኝም ቢልም ቅሉ ህወሓት ልሽሽ ብትልስ አይፈቀድም የሚል ምላሽ እንደሰጠውም ተሰምተዋል። ይህን ተከትሎም በአሁኑ ሰዓት አርሚ 22 የተባለው የህወሓት ታጣቂ ጀነራሉ መገኛ ቢሮ አካባቢ በብዛት መታየቱን የዓይን እማኞች አረጋግጠዋል። ምክንያቱ ጀነራሉ እንዳያመልጥ ወይንም አላስፈላጊ እንቅስቃሴ እንዳያደርግ ሊሆን እንደሚችልም ተገምቷል። የህወሓት ስብሰባ የቀጠለ ሲሆን በማንኛውም ሰዓት ፕሬዚዳንቱን ሊመርጥ እንደሚችልም እየተጠበቀ ነው ተብሏል። 1 ሚሊዮን ገደማ የትግራይ ህዝብን ወደ ጦርነት በመማገድ አገሪቱንም ክልሉንም ቀውስ ውስጥ የከተተው የህወሓት እንቅስቃሴ ግን በቀላሉ የታየ አልሆነም። በርካታ የትግራይ ወጣቶች ድርጅቱ ላሰበው ቀጣይ እልቂት አሁንም ጥርጣሬ አላቸው ይባላል። ህወሓት በበኩሉ ተዘጋጁ ባይ ነው። የዚህን ቀውስ መረጃ የደረሰበት የእንግሊዝ መንግስት በአዲስ አበባው ኤምባሲ በኩል ነገሩ አደገኛ ደረጃ ላይ መድረሱን አሳስበዋል። በትግራይ እየተፈጠሩ ያሉ ተከታታይ ሁነቶች በቅርበት እየተከታተለ መሆኑን የገለጸው የእንግሊዝ ኤምባሲ በአስቸኳይ ንግግር እንዲጀመርም ጠይቋል። ይህ ካልሆነ ቀውሱ ከቁጥጥር ውጪ ይሆናል ያለው ኤምባሲው ከሰላም ስምምነት መንፈስ ከመውጣት ሁሉም እንዲቆጠብ ጠይቋል። ኬንያ ውስጥ ረዘም ላለ ጊዜ ይኖር የነበረና በተለያዩ ሚዲያዎች ላይ በመጻፍ የሚታወቀው ያዕቆብ ያታኔ ከ6 ቀናት በፊት የሚኖርበት ክፍል ውስጥ መሞቱ አይዘነጋም። ያዕቆብ በስደት ወደ ኬንያ ካቀና በኋላ ተወልዶ ባደገበት የኮንሶ አካባቢ ያለውን የመልካም አስተዳደር ችግርና የሰብአዊ መብት ጥሰትን በማጋለጥ ይታወቃል። እስከ ህልፈቱ ድረስም በሚዲያዎችና በማህበራዊ መገናኛ ብዙሃን ይህንን መልእክት ሲያስተላልፍ ቆይቷል። አንድ ሟቹን የሚያውቅ ግለሰብ ለመሰረት ሚዲያ እንደጠቆመው ያዕቆብ ከመሞቱ ጥቂት ወራት በፊት ማስፈራሪያዎች ይደርሱበት እንደነበር ተናግሯል። ክትትል እየተደረገበት እንዳለ ነግሮኝ ነበር። በተለይ ከመንግስት ጋር ግንኙነት ያላቸው ሰዎች ይከታተሉት እንደነበር ስጋቱን ነግሮኛል በማለት ጓደኛው መስክሯል። መሰረት ሚዲያ እንዳረጋገጠው ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ በጋዜጠኛው ህልፈት ዙሪያ ማጣራት ጀምሯል። ሌሎች መረጃዎች በበኩላቸው ሁለት ሌሎች ዓለም አቀፍ ተቋማት ጉዳዩን ፖለቲካዊ ይዘት ካለው በሚል ከኬንያ መንግስት ጋር በመተባበር ምርመራ መጀመራቸው ተነግሯል። ግለሰቡ ህይወቱ ማለፉ መረጃው ቀድሞ ያጋራው WT ሚዲያ እንደዘገበው የያዕቆብ ያታኔ የሞት ምክንያት መርዝና አካላዊ ጥቃት ሊሆን እንደሚችል የሚያሳዩ የህክምና ማስረጃዎች ተገኝተዋል። ሚዲያው አክሎም ከወራት በፊት የደረሰበትን ማስፈራራት ተከትሎ ጉዳዩን ለኬንያ ፖሊስና ለተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን UNHCR ቢያሳውቅም አስተማማኝ ጥበቃ ግን ሳያገኝ ቀርቷል ብለዋል። በናይሮቢ ሲቲ ሞርቸሪ የተደረገው የመጀመሪያ ደረጃ የአስክሬን ምርመራ ሪፖርት እንደሚያሳየው የጋዜጠኛው ሞት በህክምና ቋንቋ በሰውነት ውስጥ የሚሰራጭ መርዝ ቶክሲንስ ፖይዝኒንግ ምክንያት እንደሆነ የህክምና ባለሙያዎች ይገልጻሉ ብለዋል። ጋዜጠኛና የሰብአዊ መብት ተሟጋች ያዕቆብ ያታኔ በደቡብ ኢትዮጵያ ክልል ከኮንሶ ማህበረሰብ የተገኘ ምሁር ሲሆን በተለያዩ በርካታ ተቋማትም ማገልገሉ ተነግሯል። በተለይ የሚሰራቸው ስራዎች ያገዛዙ ገመና ላይ ያነጣጠሩ በመሆኑ ህልፈቱ ተራ አይደለም የሚሉ ታዛቢዎች የሚመለከታቸው አካላት እውነቱን ለዓለም በፍጥነት እንዲያጋልጡ ጠይቀዋል። አስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም